ኑሐሚን እሱን እንኳን እርሹ። ይሄን ነገር ስነግርሽ ላንቺ በደንብ አስቤበታለሁ። አምራን የኔ ምራት መቼም ልትሆን አትችልም። የልጄ ሚስት መሆን ያለብሽ አንቺ ነሽ። ምን ጭራሽ ለሚስትነትም ማጭተሽኛል እንዴ? ቆይ አሁን ምን ተፈጥሮ ነው? እስከ ዛሬ እኮ አባቴን ስትንቂ እኔን ደሃ ነሽ ለቤተሰባችን አትመጥኝም ስትይኝ ነበር የኖርሽው አይደለም እንዴ? እሱ አይደለ ትልቁ ስህተቴ? ኑሐሚን ልጄ አምራንን ከሚያገባ አንቺ 10 እጅ ትሻኛለሽ። ወይዘሮ ዝናሽ እኔ ኑሐሚን ባጣ ቆይኝ ወይም ደግሞ የማንም ሁለተኛ አማራጭ አይደለሁም። እሺ ይኸውልሽ ኑሐሚን እንደሱ እኮ አይደለም። ይሄን ነገር እኮ ላንቺ ስነግርሽ በደንብ አስቤበት ነው። ደግሞ እኮ መኪናው ቤት ድረስ ሊያደርስሽ ይችላል። ለመኪናው አመሰግናለሁ። እኔ ግን ፈጣሪ በምንም የማልቀይረው 2 እግር ሰጥቶኛል። በእግሬ መሄድ እችላለሁ። እሺ እባክሽ ኑሐሚን ልቀቂኝ አልኩሽ እኮ። አይ ኑሐሚን ልብሽ እየፈለገ እኮ አፍሽ ምቀኛ ሆነብሽ። ልጄ እንደምትወጁ በደንብ አውቃለሁ። አንቺ ነሽ የልጄ ሚስት የቤቴ ምራት መሆን ያለብሽ። አምራንን ለመበቀል ደግሞ ካንቺ የተሻለ ምንም ሌላ ቆንጆ አማራጭ የለኝም። አንቺ ያምሻል እንዴ? ምን አይነት ላይ እንደነበርኩኝ ምን ትመስላለች? ማለም ብቻውን ምን ይሰራል? ቢሮ ስራ ጀምሪ ተብለሽ በመጀመሪያ 2 ቀን ትቀራለሽ። ቆይ ምክንያትሽ ምን እንደሆነ ማወቅ እችላለሁ? ምክንያቱ እኮ ቀላል ነው። ስራ በገዛ ፍቃድ ይለቅያለሁ። እየቀለድሽ አይደለማ እንዴ? ገና ሳትጀምሪ ነው እንዴ ስራ የምትለቂው? የምሬን ነው። ሌላ የተሻለ ስራ አግኝቻለሁ። ቆይ ምን ሌላ ስራ ነው ያገኘሽው? ሲነጋ ይደርሳል ብዬ ነው እንጂ እኮ ማታ አልነግርሽ ነበር። ኤደን ምን አይነት ስራ ነው ያገኘሽው እያልኩሽ እኮ ነው። ትላንት ከሆነ ቦታ ደርሼ ስመጣ ወይዘሮ ዝናሽን አግኝቻቸው ነበር። ምን ገና ምን ነገርኩሽና ነው እንደዚህ የምትደነግጪው? ወይዘሮ ዝናሽ አልገባኝም። ይኸውልሽ ኤደን እንደ ድሮስ ተመልሰሽ እኔ ጋር እንድትሰሪ እፈልጋለሁ። ምን ነው መስራት አልፈለግሽም ወይንስ? እሱማ እፈልጋለሁ ግን ፈርቼ ነው። ባለፈው እንደዛ በሽጉጥ ካስፈራሩን ጊዜ ጀምሮ እኮ እንዲሁ በእንቅልፍ ልቤ ስሸናኔ ከረምኩት። ይሄን ያክል? አይዞሽ ኤደን አሁን እኮ ሁሉም ነገር አልፏል፣ አትፍሪ። ባይሆን አሁን ሰራተኛ ሆነሽ ትገቢያለሽ እንጂ እኔ እንኳን ለሌላ ነገር ነው ያሰብኩሽ። ከምሮትና ወይዘሮ ዝናሽ ይቅር ማለቱት ሳያንስ ጭራሽ ለሌላ ጉዳያችሁ እንዴ? እየነገርኩሽ ደሞዝሽን እኮ ከበፊቱ እጥፍ አድርጌ አሳድጌልሻለሁ። ያው ለይኩን ያዘጋጀልሽ ቢሮ ውስጥ ጽዳት ነበር አይደል? አሁን እንደዛ ነው። ያው አሁንም ቢሆን ያው ነው ከጽዳት ሰራተኝነት ወደ ቤት ሰራተኝነት። ግን ደግሞ የተሻለ ከከፈሉ ችግር የለውም። ኤደን ከገንዘቡ ይልቅ እኮ ከኔ ጋር ዝምድና ይሻልሻል። ደግሞ አንቺን ብቻ አይደለም የፈለኩሽ። ሌላ ደግሞ ማንን ነው? እህትሽ ኑሐሚንን ማለት እሷንም ከቤት አስወጥተው ሁለታችንን ቤት ሰራተኛ አድርገው ሊቀጥሩን ነው ማለት ነው? ስለምን ዝምድና ነው የምታወሪው እንዴ? እቺ ሴትዮ ግን ለምንድን ነው እኛን ማትሆን? ካንቺ ጋር የሚያወራችሁ ነገር አለ እንዴ? ወሬው ሳይሆን ስራው ነው የሚጠቅምሽ። በአሁን ተነሽና ወደ ስራው እንሂድ። ከኔ ከእህትሽ የምትደብቂው ነገር አለ? አይጠቅምሽም አልኩሽ አይደል እንዴ? ይጥቀመኝ አይጥቀመኝ እኔ ራሴ ሰምቼ በወስና ይሻል። ባክሽ እሷ ትቃዣለች። ጭራሽ ምራቴ እንድትሆኝ ይፈልጋሉ አላለች መሰለሽ? ምራቴ ማለት? ቆይ ልጃቸው እንድታገቢ ትፈልጋለች ማለት ነው? ለነገሩ እኔ ድሮም ከዳግም ጋር ፍቅር ግንኙነት እንዳለች ጠርጥሬ ነበር። መቀባጠሩን አቁመሽ አሁን ተነሺ እንዴ! በምን ሂሳብ ነው ዳጊ ወይዘሮ ዝናሽ ልጅ ሊሆን የሚችለው? አንቺ ደግሞ ምንም ማላቅ ነው እንደሚመስልሽ? የጓደኛ ልጅ ማለት የራስ ልጅ ማለት ነው። ለማንኛውም ያቺ ሴትዮ ምን አስባ እኔን አሁን ሚስት ለማድረግ እንደቻለች ስለማይታወቅ ከሷ ብትርቂ ነው የሚሻልሽ። እኔ እኮ አላምንሽም። ጭራሽ ነው አሁን ሚስት ሆነሽ የታጨሽው? ድጋሚ እዛ ቤት ምራት ሆነሽ የምትገቢው? ድጋሚ? በእርግጥ በጋሽ ለኩን የመጣልሽ እድል አልፎሻል። ያሁኑ ግን ሊያልፍሽ አይገባም ውድ እህቴ። ቆይ አሁን እየለፈለፍሽ ትቆያለሽ ወይስ ወደ ስራ ትሄጃለሽ? ቀላል እሄዳለሁ። መቼስ የዛን ቢሮ ከመፋቅ የወይዘሮ ዝናሽን ቤት መፋቅ ይሻለኛል። ደግሞ ማን ያውቃል አንቺም የወይዘሮ ዝናሽ እቅር ተሳክቶ እዛ ቤት ምራት ሆነሽ ትመጪ ይሆናል። ኤደን ለማንኛውም ሰዓት ረፍዶብኛል። የጋሽ ለኩን ድርጅት ውስጥ አለመሄድ መብትሽ ነው። እዛ ቤት ግን ተመልሰሽ እንዳትሄጂ።
ትዕዛዝ መሆኑ ነው? የምሬን ነው ኤደን። ያን አድርጊና ጸብሽ ከማን ጋር እንደሆነ ታይዋለሽ። ለማንኛውም ቁርስ ሰርቼ ፍሪጅ ውስጥ አስቀምጬልሻለሁ። ሞቅ አድርገሽ መብላት ትችያለሽ። ወይዘሮ ዝናሽ ግን ምን አለ እኔ ለጥበቃዋ እንኳን ብትድረኝ። ኑሐሚን እዛ ቤት ምራት ሆና ገብታ እኔ ሰራተኛው ነኝ ልቀር። ማን ያውቃል? ምናልባት እቺ ሴትዮ ኑሐሚንና ጠገቧ አድርጋ ልትጎዳት ፈልጋም ይሆናል። ምን አለ እንደዛ ባደረገው። ካልሆነ ግን ማበዴ ነው። ማዬ ለምንድን ነው ማታየኝ? እንደዛ እንደ እባብ ስቀጠቀጥ ቆመሽ እያየሽኝ ነበር። አሁን ከነሱ ወጣልሽ። ለምንድን ነው ማታየኝ? አይዳግም እኔ ላንተ ምንም አላስብል እማልጨነቅ እናት አድርገህ ነው አይደል የምታስበኝ? እሺ ቆይ የት ብዬ ነው የምፈልገው? ምንድን ነው የማደርገው? አብቴቴ ሁሉ ተዘግቷል። እንዴ አብራን ቢያንስ ለአንቺ ባቲ ለልጃችን ማሰብ አለብሽ እኮ። በዛ ላይ ደግሞ አንቺ ራስሽ ነሽ ሽማግሌ ለላክ ስልሽ አሁንም አትላክ ያልሽኝ እኮ። ነገርኩህ እኮ ከቤተሰቦች ፍቃድ ውጪ እኔ ጋብቻ እንዲኖረኝ አልፈልግም። እና እሺ አሁን ምን ልናደርግ ነው? እሺ ያ ዳግም የሚባለው ልጅ ሁሉንም ነገር ባያበላሸው ኖሮ ሁሉም ነገር ወደ መስመሩ ይገባ ነበር። አሁንም ቢሆን ምንም ነገር አላበቃም። ከፈለግ ሽማግሌ ምናምን የሚባለው ቀርቶ እኔና አንቺ ማዘጋጀ ሄደን መፈራረም እንችላለን። እንዴ ምን ስላጠፋን እንደ ሌባ ተደብቀ የምንጋባው? ምን እባክሽ ያዳገም የሚሉት ልጅ የኛንም የሱን የሚወት በጠበጠው። ማታ ራሱ የት እንዳደረ አላቀለትም። ቤት መጥቶ አላደረም ብቻ። እሱማ የልቡን ሰርቶ ነው የተደበቀው። እኔ ነኝ እንጂ ፍቅሬን በመጨረሻ ደህና መስመር ያዘልኝና ወደ ትዳር ገባው ስል እባክሽ እኔ ቆንጆ አታልቅሺ። ቆይ አሁን ማልቀሱ የሚፈይደው ነገር አለ? ያለ ስሜ እኮ ነው ስሜ ሰጠኝ። ከዚህ በኋላ አትበቀዋል። እናቴና አባቴ ያለ ስሜ ስም ሲሰጡኝ ምን አይነት ሴት አድርገው የሚያስቡሽ መስሎሽ ነው ደግሞ? አሁን እኮ ለነሱ ዳግም የሰዓላት አይነት ባለጌ ሴት ነኝ። ይሄን ነገር ግን ቆይ ለምንድን ነው መርሳት ያልቻልሽው? የግድ ቤተሰቦችን ማሳመን መቻል አለብህ። አንተ የምታውቃትን ሴት አይነት እንደሆንኩኝ ለነሱ ልትነግራቸው ይገባል። እኔ ካንተ ንጹህ ፍቅር ነው የምፈልገው እንጂ እነሱ እንደሚያስቡት ባለጌ ሴት እንዳልሆንኩኝ ማሳመን አለብህ። ችግሩ በአሁን ሰዓት ቤት ውስጥ ከማንም ጋር ቀረቤት የለኝም። ከኔ ውጭ ከሁሉም ጋር ጣልተናል እኮ። ደግሞ ታረቃቸው። አባትህ እኮ ቤት እራት የጋበዙኝ ለአንተ የምገባ ሴት መሆኔን ስለተረዱ ነው። አሁንም ቢሆን ነገሩን እያከረረችው ያለችው ማይናች። እሷን ምን ብዬ ሀሳቧን እንደማስቀይራት በጣም ግራ ነው የገባኝ። ግድ የለህም በሆነ መንገድ እኮ እሷንም ማሳመን አያቅተን። እንዴ ዝም ብለህ አሳምናችሁ ትኛለሽ እንዴ? እማዬን ታውቂያታለሽ አይደል? አንድ ልጅ አንዴ ከጠመመሽ ነው። በዛ ላይ ደግሞ ምን እንዳትናደጂ ብዬ እንጂ ማታ ከስራ ስወጣ የማዬ መኪና ውስጥ ኑሐሚንና እሷን አይቻቸው ነበር። ምን? ሁለቱ ደግሞ አብረው ምንድን ነው የሚሰሩት? ለነገሩ ተው፣ መጀመሪያውንም ጠርጥሬ ነበር። ምኑን ያወቅሽው? እናት ለሰራሽው ስራ ዋጋሽን እሰጥሻለሁ ብለውኝ ነበር። ይሄው ማለት አልገባኝም። ምኑን ያልገባ? አንተ ስትበዝ እኮ እናት አንተና ኑሐሚንን ለማቀራረብ መንገድ ጀምራለች። ምን? አዎ አካሄዱ እንደዛ ነው። እኔ አምራን ማን ምን እንዳሰበ አውቃለሁ። እሷ ደግሞ እንደዛ ነው እያሰበች ያለችው። ቆይ ሌላውስ ይቅር መተህ መልቀቂያህን አትወስድም እንዴ? አለቃ እኮ መጥቶ ለምን መልቀቂያውን አልወሰደም እያለ እየጮህብኝ ነው። በራሴ ፍቃድ ከለቀኩ ቆይቻለሁ በይልኝ። እንዴ ማለት ዝም ብሎማ ስራቶ መሄድ የለም። ስራህማ ሊሰራልህ ነው። ሌላውስ ይቅር
ተማሪህን ማን ያስተምርልሃል? እሱን ማሰብ ያለበት እኔ ሳሎን በደብዳቤ አባረረኝ አለቃዬ ነው። በል ተማሪ እንጂ እኮ አስተማሪ ሲፎርፍ አያምርበትም። እሱንስ ልክ ነሽ። ስራ ቦታው ነሽ? አዎ እዛው ነኝ። የምር ግን ቢሮ አልናፈቀህም? ያልናፈቀኝን ነገር ጠይቂ። ብንገናኝና በዛውም ደብዳቤ የምታቀብኝ ደስ ይለኝ ነበር። አትልፋ፣ እሱን እንኳን ማድረግ አልችልም። እሺ ማስቸገር ከሆነብኝ እሺ በቃ ተይው። ኧረ ስቀልድ ነው። ቆይ እንዴት ነው እንዲህ በቶሎ ሆድ የሚብስህ? ይቅርታ ዳግም አንዴ መልሼ ልደውልልህ። ኑሐሚን ዳግም ነው? እባክሽን አንዴ ላናግረው። ዳግም አንዴ መስመር ላይ ጠብቀኝ። ወይዘሮ ዝናሽ እዚህ ነች፣ ልታናግር ትፈልጋለች። ሄሎ የኔ ልጅ ማለቴ ዳግም። ዘጋው። ምንድን ነው የማደርገው? ወይዘሮ ዝናሽ እኔ ፊት እኮ ማስመሰል አይጠበቅብሽም። ቆይ ግን ዳግም ምን ሆኗል? ሳወራው እኮ ድምፁ ምንም ልክ አይደለም። ኑሐሚን ልጄ ማታ ቤትም ገብቶ አላደረም። የሆነ ነገር ገጥሞታል ብዬ በስጋት እኔ ራሴ እንቅልፍ አልወሰደኝም። እንዴ በድጋሚ ከናሁም ጋር ተጣሉ እንዴ? ቆይ ምን ተፈጥሮ ነው? በእርግጥ በድጋሚ ያተጣሉ ኑሐሚን። አየሽ ግን አለ ያቺ የተረገመች ልጅ እንዴት እያደረገች እንዳለች ቤተሰቡ። ይሄው በሷ ጦስ ሁለት ወንድማማቾች ፊት ለፊት የተደባደቡ። እኔ ምንም ማድረግ አልቻልኩም። ብትወጂኝ ኖሮ ወንድሜ መሬት ላይ አስተኝቶ ሲደበድበኝ ዝም አትይም። ወንድሜ እንደሆነ ነገርሽ ታስጠኝ ነበር አለኝ። በእርግጥ ናሁም በጣም ያሳዝናል። ግን ደግሞ ባንቺም አልፈርድም። ለድብድቡ ብለሽ ሚስጥርሽን ብታወጪ ኖሮ ትዳርሽ ትልቅ አደጋ ውስጥ ነበር የሚገባው። ልክ ነሽ ኑሐሚን። እኔም እሱን ፈርቼ እኮ ነው ዝም ያልኩት። እንዴት ነው ልጆቿ ሲደባደቡ አንዲት እናት እያየች ዝም ማለት የምትችለው? አምራን መቼም ያሰበችው ነገር አይሳካም። እኔ በህይወት ቆሜ እያለሁ መቼም ቢሆን ያቺ ሴት የልጄ ሚስት ሳትሆን። ወይዘሮ ዝናሽ ይቅርታ አድርጊልኝና ያጉልልሽ ጥሩ አይደለም። እንደዚህ በማድረግሽ ናሁምንም እልህ ውስጥ አስገቢውና ትልቅ ነገር ይፈጠራል። ኑሐሚን እስኪ አንድ ነገር ልጠይቅሽ። ጠይቂ፣ ችግር የለውም። አሁንም የምጠይቅሽ ቀላል ጥያቄ አይደለም። በዛ ላይ ደግሞ ሳትዋሺ እውነቱን ብቻ እንድትነግሪኝ ነው የምፈልገው። ይሄን ያህል ምን ልጠይቂኝ ነው ወይዘሮ ዝናሽ? መመለስ የምችለው ከሆነሽ ኑሐሚን እስኪ እውነቱን ንገሪኝ። ልጄን ታፈቅሪዋለሽ ወይስ አታፈቅሪው? ልጄን? አልገባኝም ወይዘሮ ዝናሽ። ቆይ ስለ የትኛው ልጅ ነው የምታወሪው? እያወራሽ ያለሁት ስለ ናሁም ነው። ልጄን ናሁምን ታፈቅሪዋለሽ ወይስ አታፈቅሪው? ናሁም እኮ የልጅ አባት ሊሆን ነው። እንዴት ነው ከሚያፈቅራ ሴት ልጅ እየጠበቀ ያለ ሰው ማፈቅረው? ግን እኮ ኑሐሚን ያቺ ልጅ ለናሁም እንደማትሆን ታውቂያለሽ። ልጁንም ደግሞ ያረገዘችው ሆን ብላ ለማጥመድ እንደሆነ ታውቂያለሽ። ልክ ልትሆኚ ትችያለሽ ወይዘሮ ዝናሽ። ግን ደግሞ ዋናው ነገር የሱ ምርጫ ነው። እሱ ደግሞ የመረጠው አምራንን ነው። ወይ አምራን፣ እንደው ግን በምን ቀን ነው የልጅ አይን ውስጥና ህይወት ውስጥ የገባችው? በቃ እኔም ልሂድ ኑሐሚን። አመጣጤ አንድም ይሄ ልጠይቅሽ ነበር። በዛውም ደግሞ ልጄ ዳግም ገብቶ ከሆነ ለማየት ነበር። ግን ምን ዋጋ አለ? ሁለቱም አልተሳካልኝም። ከመሄድሽ በፊት ግን ወይዘሮ ዝናሽ ኤደን እናንተ ቤት ሰራተኛ ልትሆን እንደሆነ ነገረች። ቆይ ሌላ ሰው አተሽ ነው እሷን የምትቀጥራት ወይስ ሌላ አላማለሽ? የቤቱን ስራ ከማሰራት ውጭ ሌላ ምንም ምክንያት ሊኖረኝ ይችላል ብለሽ? ኤደንን ከኩሽና ውጭ ለሌላ ስራ እንደምትፈልጊያት በደንብ አውቃለሁ። ምናልባት አምራንን ለመጉዳት እንድታግዝሽ ከሆነ ባታስቢው ይሻልሻል። ምን እያልሽ ነው ኑሐሚን? እኔንም ሆነ ቤተሰቦቼን ከዚህ ነገር አውጪኝ እያልኩሽ ነው። ሌላ ጊዜ ይሄ የምግብ ጠረጴዛ በሰው ይሞላ ነበር። ሳቅ፣ ጨዋታ፣ የቀን ውሎ፣ የቤተሰብ ብሶት ጭምር በዚህ ጠረጴዛ ይሰማ ነበር። ዛሬ ግን የምግብ መሶቡ ሰው ናፍቆታል። ማዕዱ ሳይጠፋ ተመጋቢ ግን የለም። እስኪ ይሁን ሌላ ምን ይባላል?
ጋሼ መሳል አቅርብ እንዴ ኤደን እዚህ ደግሞ ምን ትሰሪያለሽ? ድርጅቱ ስራ ጀምሬ ብዬሽ አልነበረም እንዴ? እትዬ ናቸው ወደዚህ ያዘዋወሩኝ። ለነገሩ እኔም እዚህ ተመችቶኛል። ምን እያልሽ ነው? ቆይ ስለዚህ ነገር ገነትና ተሰማ ያውቃሉ? ለኑሐሚን እኮ ነግሬያታለሁ። ምን ነው እዚህ ብሰራ ችግር አለው እንዴ ጋሼ? እዚህ እንድትሰሪ የሚያስገድድ ነገር ምን አለ ብዬ እኮ ነው። እቤት ውስጥ የጎደለ ነገር ካለ መብላት ይቻላል ብዬ እኮ ነው። ደግሞ ማለቴ እስከ መቼ እርሱን እያስቸገርን እንኖራለን? በዛ ላይ ወይዘሮ ዝናሽም እዚህ እንድሰራ ፈልገዋል። እኔ ይሄን አልፈለኩም። ከመጀመሪያም ጀምሮ እኔ እዚህ እንድትሰሪ እንዳልፈለኩኝ ታውቂያለሽ አይደል? ለምን ጋሼ? እስከ ተከፈለኝ ድረስ እኮ የትም ብሰራ ችግር የለውም። እሺ በቃ አንቺ እንደፈለግሽ። የሚጠጣው አስካምጪልኝ። ምሳል አቀርብ ፈልጌ ነበር። ወይ ደግሞ ካልሆነ እነ ናሆም እስኪመጡ እንጠብቃቸው። ከየት ነው የሚመጡት? ሁሉም እኮ በየራሱ ሐሳብ እኮ መጓዝ ጀምረዋል። ሄደን እባክሽ ውሃውን አምጪልኝ። እሺ ጋሼ። ፈልገኸኝ ነበር? የጨረታውን ስራ ለምን ድረስ ከሆነ ያዘጋጀሽው? አላየኸውም እንዴ? እኔ እኮ ጨራርሼ እንድትፈርምበት ጠረጴዛ ላይ አስቀምጬልህ ነበር። እና የታለ ታዲያ? ስፈልገው ለምን ያጣሁት ነው ወይስ እያሸሽኝ ነው? ታዲያ ማን አንስቶት ነው? እስቲ በደንብ ያው። ምናልባት እኮ ተረጋግተህ ስላልፈለግከው ይሆናል። የለም እኮ አልኩሽ። ደግሞ ለኔ መረጋጋት አንቺ አትነግሪኝም? እሺ ናሆም ተናደህብኛል አይደል? ቆይ እኔ ምን አደረኩኝ? ከማዬ ጋር ቆይ ምንድን ነው ያወራችሁት? ማለት መች ነው ደግሞ እኔ ከእናትህ ጋር ያወራሁት? ትናንትና የማዬ መኪና ውስጥ ገብተሽ ስታወራ አይቼሽ ነበር ከሷ ጋር። ምናልባት በማዬና በአምራን መካከል የተፈጠረውን ግጭት ተጠቅመሽ የራስሽን ነገር ለማስተካከል ፈልገሽ ከሆነ በፍጹም እንዳታስቢው። እማዬ ፈለገቻትም አልፈለገቻትም እኔ አምራንን በማንም ልቀይራት እንደማልችል እወቂሽ። ቆይ ስለምን ክፍተት ነው የምታወራው? ምን ነው ከኔ ፍቅር እንደያዘሽ እኮ ለአባትሽ ስትነግሪው የሆነ ጊዜ እንደሰማው ትዝ የሚለኝ ይመስልሻል? አሁን እየተናገርክ ያለውን ነገር እኔ ረስቼዋለሁ። አንተ ግን ከውስጥ አላወጣኸውም። ምናልባት አሁን እያልከው ያለው ስሜት ከኔ ይልቅ አንተ ጋር ካለ በግልጽ መናገር ትችላለህ። ይህንን ነገር እኮ ደጋግሜ ነግሬሻለሁ። እኔ መቼም ካንቺ ፍቅር አይዘኝም። እኔም አላፈቅርህም። እንዲያውም አፍቅሬህ እራሱ አላውቅም። እሱን እንኳን ታዩ። ያኔ ለአባቴ እንዳፈቀርኩ የነገርኩት ውሸቴን እንዳልሆነ በምን አወቅ? የምታሺበት ምክንያት ይኖርሻል። ለማንኛውም ላስጠነቅቅሽ የምፈልገው ነገር አንቺም ሆንሽ እማዬ ከኔና ከአምራን ህይወት እንድትወጡልን እንፈልጋለን። ስለኔ አታስብ። ይልቅ ከቻልክ እናትህን አስቆማት። ምንም ነው ማስቆማት? እሱን እራሷ ትነግርሃለች። ወይ ነው ስትናደድ እንዴት ነው የሚያደርጋት? ሄሎ አባዬ፣ ራሴን ለማናፈስ ወጣ ብዬ ነው አልኩ አይደለ? ቆይ ስንቴ ነው መናገር ያለብኝ? ደሞ ለእግር አታብዛ፣ በፖሊስ የምትፈለግ ሰው ነብይ ስንቴ ነው ያስጠነቀቅኩ? እባክህ አባዬ፣ እሺ እባክህ፣ በቃ የሆነ ቤት ነገር ተከራይቼልህ ሌላ ቦታ እንትን እስክትል ድረስ ተደበቅ። ቆይ አባዬ፣ ጋሽ ሊቱ ናቸው መሰለኝ። ቆይ መልሼ እደውልልሃለሁ። በዚህ ሰልፍ እኮ አይቼ እኮ ነው የጠራው። እንዴት ነው ልጄ? አሞኛል ጋሼ። ከውጭ ይልቅ ውስጤ በጣም ቆስሏል። ሰው ያለ እንደሌለ መሆን፣ በሰው ተከቦ ብቸኛ እንደመሆን። ቆይ ምን የሚያም ነገር አለ ጋሼ? ይቅርታ አድርግልኝ። በአባተ ጥፋት አንተ ላይም ጫና ፈጠረብህ አይደል? ጋሼ በእውነት አባዬ ምንም አላጠፋ። ጓደኞቹ በሰሩት ሴራ ነው እስር ቤት ውስጥ ያለው። ጋሼ እሱ ምንም ባላጠፋው ነው ሞጮ ጠፍቶት እየተንከራተተ ያለው። ከእስር ቤት ማምለጡ ራሱ ትልቅ ወንጀል ነው። ህግ ራሱ ነፃ ነህ እስካላሉ ድረስ ማምለጥ አልነበረበትም።
ይሄን ነገር አባቴ ሳያቀርቶ አይመስለኝም። ግን እሱ እንደነገረኝ ከሆነ የኔ ናፍቆትና የእናቴ ናፍቆት አንገላቶት እንደመጣ ነው ነገረኝ። ያንተስ? እሺ የእናቴ ስትል ሰማሁ ልበል። ግን እኮ ከዚህ በፊት እናቴ ሞታለች ስትል ነበር አይደል? ጋሼ በጣም ይቅርታ። ይሄንን ርዕስ እዚህ ጋር ብንዘጋው ደስ ይለኛል። ለማንኛውም ባደረኩት ነገር በጣም ተጸጽቻለሁ። ይቅርታ ማድረግልኝ። እኔ ቤት እንግዳ ሆነ መጥተህ እንዲህ በማድረጌ በጣም ተሰምቶኛል። ጋሼ ከእርሶ ይልቅ ናሆም ነበር ይቅርታ ሊል ይገባ የነበረው። እኔ የሰማሁትን ነገር ነው ያወራሁት። ኤርሚያስን አምራን ነፍሰ ገዳይ ስትለው ሰምቻለሁ። እሱ ግን ዋናውን ነገር ትቶ እኔም በሷ ጠረጠረኝ። ኤርሚያስ የሚባለው ነው እንደዚህ የምትለው? የምን ነፍስ መግደል ነው? ደግሞስ ማን የገደለው? እሱን እንኳን የማውቀው ነገር የለም ጋሼ። ግን አምራንን ለልጆት ከመዳሩ በፊት ጋሼ ስለ አምራን ጠለቅ ብሎ ቢያውቁ ደስ ይለኛል። እሱ ከሷ ውጪ ሞቼ ይገኛሉ ካለ እኔ ጠልቄ ማውቃት ምን ዋጋ አለው? በኋላ ውርደቱ ለቤተሰብ ጭምር ነው ብዬ ነው። እሱስ ልክ ነህ። በሷ ምክንያት እኮ መዋረዳችን መስቀረ ብለህ ነው። አንተስ ምን እያሰብክ ነው? ለምንድን ነው ወደ ቤት የማትመለሰው? አያስቡ ጋሼ፣ እኔ መውደቂያን እፈልጋለሁ። ለትንሽ ጊዜም ቢሆን ከአባቴ ጋር እኖራለሁ። ግን አይኔ እያየ አባቴን አሳልፌ ልሰጠው አልችልም ጋሼ። ስለ አባቴ የፈለግከውን ማድረግ ትችላለህ። አንተ ግን ወደ ድርጅቱና ወደ ቤት እንድትመለስ ፈልጋለሁ። በጣም ይቅርታ ጋሼ፣ ደግሜ ወደዚህ ድርጅት መመለስ አይመስለኝም። እባክህ የኔ ልጅ ቂመኛ አትሁን። ናሆምም ቢሆን ከድርጅቱ ያባረረህ እኮ ስሜታዊ ሆኖ ነው። ነገሮችን ለመረዳት ሞክር። እኔም ቢሆን ነገሮችን አስተካክላለሁ። ከናሆም ጋር ድጋሚ መቀጠል አይመስለኝም ጋሼ። ያቺ እባብ እንዳንታረቅ አድርጋ ነው መርዛን ሄደችው። እኔ እሱ ያለችው ነገር እንዳላደረክ እርግጠኛ ነኝ። ልጄ ናሆምም ቀኑ ይዘገያል እንጂ እውነቱን ማወቁ አይቀርም። ንጹህ መሆኔን ስላመኑኝ በጣም አመሰግናለሁ ጋሼ። እርሶ በጣም ቅን ሰው ኖት። ዓለም እንደርሱ አይነት ብዙ ሰው ብታገኝ ሰላማዊ ትሆን ነበር። ይሄን ያህል ስለኔ ከተናገርክ ከናሆም ጋር ላስታርቅህና ደስታዬን ሙሉ ላድርገው። እባክዎትን ጋሼ፣ እኔ እርሶን እምቢ ማለት እንደሚከብደኝ እያወቁ አይጫኑ። በልበል ዳግም፣ አንተ እኮ ማለት ልጄ ነህ። ይሄን ያህል እኮ መለመን አልነበረብኝ። አሁን በል ወደ ቤት እንሂድና ትንሽ አረፍ በል። አይ ወደ ቤት እንኳን አልሄድም። ዝኑ በጣም ትጨንቃለች። ቢያንስ እንኳን ለሷ አታስብላት። ይቅርታ ያርጉልኝ ጋሼ። ለሷ ግን ከዚህ በኋላ የሚያዝን ልብ ያለኝ እንኳን አይመስለኝም። የኔ ልጅ ይሄን ያህል ተነጋገር ራስ ታፈርሷለህ። አሁን እሷ ላይም ቂም ይዘባት ነው ማለት ነው። ቂም ያዝ እኮ ለማንም አይጠቅም። ቂም ያዝ ምን ያተርፋል? ጋሼ እባክዎትን አይጫኑ። በጣም እጫናለሁ። አንተ ማለት የኔ እንግዳ ነህ። ቋሚ ማረፊያ እስከምታገኝ ድረስ ቤቴ እንግዳ ሆነ ሳይሆን ቤተሰብ ሆኖ ትቀጥላለህ። ጋሼ እርሶ ግን ከጠበቁት በላይ መልካም ሰው ኖት። አሁን ሙገሳውን ተሆነና ያልኩህን አድርግ። ከወንድም ጋርም ታረቅ፣ ወደ ቤትም ተመለስ። እሺ በቃ አባዬ ጋር ከደረስኩኝ በኋላ ራስ ይመጣለሁ። ከልብ ነው ለምን ዳግም? እውነቱን ነው ጋሼ። ትንሽ ለኛ ስለሆንኩኝ ነው እንጂ እንደርሱ ያለ ሰው እንኳን የዚህን ያህል ማስጠየቅ አልነበረብኝ። ቤትዬ ደህና ዋሉ? ላይኩም መጥቶ ነበር እንዴ? አዎ መጥተዋል። በዛው ስራ መጀመሪያንም አውቀዋል። ላይኩም መጥቶ ነበር ወይ ነው ያልኩሽ? አዎ መጥተዋል። እንደውም ውሃ ስጪኝ ብለው ውሃውን እንኳን ሳይጠጡት ነው የሄዱት። ብታዩ እንደው ምስኪን ጋሼ በጣም ብቸኝነት ተሰምቷቸዋል። እንዴት እንዳሳዘኑኝ። ቆይ ምንድነው ገና ስራ ከመጀመርሽ ምንድነው የሚያስቀበጣጥርሽ? ምን ያሳዘነሽ? አሳዘነኝ የምትይው ለምንድን ነው ያሳዘኑኝ? ማለቴ ያው ምግብ ጠረጴዛው ባዶ ሲቀር እኔ የምሎት ግን እትዬ ለምሳ እንደ ድሮ መሰብሰብ ትታችኋል እንዴ? አንቺ ልጅ ስራሽ ላይ ብታተኩር ይሻልሻል። አርፈሽ ስራሽን ስሪ። ለማንኛውም ለኑሐሚን እዚህ ቤት ስራ እንደጀመርኩኝ ነግራታለሁ። መጀመሪያ ላይ ለመቆጣት ሞክራ ነበረ።
ኑሐሚን እውነት አንቺ ነሽ እኔን ስታይ የደነገጥሽው? እንዴት አልደነግጥ? ጥቁር እንግዳ ቤቴ መጥቶብኝ። እባክሽን ኑሐሚን አረፍ በይ። ይቅርታ፣ ለመቀመጥ ሳይሆን እህቴን ከዚህ ለመውሰድ ነው የመጣሁት። እንደፎከርሽው አደረግሽው አይደል? እባክሽን ኑሐሚን እሷን ታያት። ወይዘሮ ዝናሽ ይሄ ጉዳይ አንቺን የሚመለከት አይደለም። ቆይ ይሄን ያህል ስራ ሰራው እንጂ ምን አጠፋው? ሲጀመር አይደለም እዚህ ቤት ሰራተኝነት ቀርቶ ቢሮ ውስጥም ስራ እንድትጀምሪ አልፈልግም ነበር። ቆይ ምን አተሽ ነው? ገንዘብ ከሆነ ተጋግዘን ትምህርትሽን ትጨርሻለሽ እያልኩሽ እዚህ ቤት ስራ የጀመርሽው? እኔ መማር ካልፈለኩስ? እና በቤት ሰራተኝነት ሽፋን ወሬ አመላላሽ መሆን ነው ፍላጎት? ኑሐሚን እባክሽ ወይዘሮ ዝናሽ አንቺ በዚህ ጉዳይ አይመለከትሽም። ይልቅ ከሰማችሽ ልጅቷ ወደ ቤት እንድትመለስ አድርጊያት። ግን እኮ አቶ ላይኩንም ጭምር ናቸው እዚህ እንድሰራ ይፈቀዱልኝ። ኑሐሚን ኤደን እኮ ከዚህ በኋላ እዚህ ቤት እንደ ሰራተኛ ሳይሆን እኮ እንደ ቤተሰብ ናት። ነው ወይንስ ከዚህ በፊት በተፈጠረው ነገር ቂም ይዘሽብኝ ነው? ለሱም ደግሞ ከሆነ ኑሐሚን ይቅርታ አድርጊልኝ። ይቅርታ መቀበልና እኔ ለልጅሽ ሚስት ማድረግ የተለያዩ ነገሮች ናቸው። እሺ ቆይ ነው ላንቺ በምን ያንሳል? ይቅርታ ወይዘሮ ዝናሽ ስሜታዊ ሆኜ ነው። ወይዘሮ ዝናሽ ፍላጎትሽን በደንብ ስለማውቀው በከንቱ ባትለፊ ነው የሚሻልሽ። ይልቅ አባዬ ይሄንን ነገር ሰምቶ ከሚያዝንብሽ ልጅቷን በጊዜ ወደ ቤት መልሻት። እራሷንም አሁን እንደመቤት ነው እያየች ያለችው። እንደው ትይ ግን በምን ቀን ነው እቺን ጥምልምል ለልጁ ያጩላት? ኤደን ወደ ስራሽ፣ ወደ ስራሽ። ወይኔ ዝናሽ፣ እኔ አንደኛዋን ጠላቴን አበሳጫለሁ ብዬ ጭራሽ በዚህኛው ጨጓራ ይላጥ እንዴ? እንዴ አሁንም አልተረጋጋሽ? ሳስብ ስለዋልኩኝ አታስብ፣ አሁን ተረጋግቻለሁ። እና በመጨረሻ ምን ውሳኔ ላይ ደረሽ? መዘጋጃ ቤት ሄደን እንድንፈራረም ወስኛለሁ። ምን ታይቶሽ ነው በመጨረሻ ለመወሰን የቻልሽው? ሳስበው ሚስት ልሆን አይደል? ያንተን ሀሳብ መቀበል ይኖርብኛል። እነሱንም እኔ እና እሱ መጋባት አለብን ምናምን ብለን ከምንለማመጣቸው ጉዳዩን ከጨረስን በኋላ ካሳወቅናቸው ወደ ሳይሆን በግዳቸው ይቀበሉናል። አረ በፍጹም። በመጨረሻም ሀሳቤን የምትቀበለኝ ሚስት በማግኘቴ እድለኛ ባለኝ። ሌላ ማረግልሽ ነገር አለ? ሳስበው ግን ድርጅቱን ለአባት አሳልፈ ባሰጣቸው ደስ ይለኛል። ያው እኔ እናንተን ያቀራረበ ንጹህ ፍቅር ቢሆንም አሁን ቤተሰብ ልንመሰርት አይደል? ቋሚ ንብረት ያስፈልገናል። ግን እኮ ድርጅቱ የአባቴ እንጂ እኔ አይደለም አይደል? እና ታዲያ ምንም ሳይኖረን በባዶ ሜዳ ነው እንደምንጋባው? ቆይ ግን ለምንድን ነው ሁሉ ጊዜ ከምንመሰረተው ትልቁ ትዳር በላይ ትናንሹ ቁሳቁስ ነገር ላይ የምታተኩሩ? ምን ማቴሪያሊስት ነሽ እያልከኝ ነው? አይ ኖ እንደዛ አልወጣኝም። እርግጥ ዴኒ፣ ቆይ እኔ እስከምነግርህ ለምን ትጠብቃለህ? አንተ እኮ የቤቱ የመጀመሪያ ልጅ ነህ። ከድርጅቱም ደግሞ ትልቁ ድርሻ የሚገባው ለአንተ ነው። እኔ እስካሁን ድርጅቱ የቤተሰብ እንደሆነ እንጂ የራሴ ድርሻ ነው ብዬ አንድም ቀን አስቤ አላውቅም። አሁን ግን ማሰብ አለብህ። እንደ ድሮ የቤት ልጅ አይደለም። ቤተሰብ መስርተን ልትወጣ ነው። ጥሩ መተዳደሪያ ሳይኖረን ወደ ትዳር ከምንገባ እንደዚሁ እንደተፋቀርን ብንኖር እመርጣለሁ። ኖ አምራን፣ ምናልባት አባዬ መጋባታችንን ካወቀ እኮ የተሻለ የአክሲዮን ድርሻ ሊሰጠኝ ይችል ይሆናል። በቃ የተወሰነውን ያንተ ድርሻ፣ እሱንም እኮ አባት ካልሰጠ እኮ አንተ አትጠይቅም ማለት ነው። ቆይ አምራን፣ በቂ መኖሪያና መተዳደሪያ ካለን ሌላ ምን ያስፈልገናል? እንደፈለክ ነው። ምክንያቱም በዚህ ጉዳይ ካንተ ጋር ስከራከር ገንዘብ ወደር ተብያለሁ። ዲያምራ እንድንጨቃጨቅ ነው እንዴ ባስቸኳይ ይፈልጋል ያልሽ? የኔ ጭቅጨቃ ከሰለችክ ለምን ወደ አዲስ ጸሐፊ ካትሄድ? አሁን ደግሞ ተረኛዋ ኑሐሚን ነሽ ማለት ነው? ድሮስ ካልጠፋ ድርጅት አንተ ስራ አምጥቶ የወሸቋት የሆነ ተንኮል አስቦ አይደለ? በቃ የሌላ ሰው ሆና በዛች ልጅ መቅናት የሚባለውን ነገር አታይም አይደል? ቢሆንም ግን አሁንም ልቧ አንተ ጋር እንዳለ ግልጽ ነው። እንዴ ያንቺ አለልኝ አይደለም እንዴ? በአንድ አካል ሁለት ልብ ምን ይሰራልኛል ብለሽ ነው? እኔ ተጨንቄ አንተ ትቀልዳለህ አይደል? እና ምን አድርግ ነው የምትይኝ? እሺ ቆይ እቺን ነቀዝ ካጠገብ ዞር አድርጋት። ይልቅ ርዕስን ቀይር። ቆይ ይኸውልሽ አሁን ሳስበው ለአባዬ መፈራረም እንዳለብን መንገር አለብኝ። ይሻላል። ምን ነው መታው ምስክር እንዲሆኑ ፈልገህ ነው? ምንም ቢሆን እኮ አባዬ እኔን ይረዳኛል። ምናልባት በዚህ ጉዳይ ደስተኛ ማትሆነው እማዬ ብቻ ነች። ለማንም አትናገር፣ ለእናትህም ጨምሮ። እኔና አንተን ማንም ሊለያየን እንደማይችል ማወቅ መቻል አለባቸው። አልገባኝም። ቆይ እንዴ ለእልህ ብለሽ ነው ይሄን ነገር የምታረጊው? አታምነኝም አይደል?
እኔ እኮ ስለማፈቅርና ማጣ ስለማልፈልግ እኮ ነው ሁሉ ነገር እያደረክ ያለሁት። እርግጠኛ ነህ ግን ዳግም እመጣለሁ ብሎሃል? ብሎኝ ነበር። አታስቢ፣ መምጣቱ አይቀርም። ከመሸ ማንን እየጠበቃችሁ ነው? ዳግም ነው፣ ሌላ ማንን ሊሆን ይችላል? ይሄን እኔ አምሽቼ ቢሆን ኖሮ እንደዚህ ተንሰፍስፈሽ አትጠብቂኝም ነበር። ናሆም፣ አሁንም ቢሆን አባዬ ያው እርጋጥ እዚህ ቤት የሚኖር ከሆነ እኔ ቤቱን ለቅቄላችሁ እወጣለሁ። ቆይ አንተ ልጅ ከመጀመሪያው ነው እንደዚህ የተበላሸው? መበላሸት እኮ አይደል ሰማኛለህ? ቤቱን ለቀህ ትወጣለህ ወይስ ከኔ ጋር ሌላ ጦርነት ትፈልጋለህ? ቤቱን ለቀህ ትወጣለህ ወይስ ከኔ ጋር ሌላ ጦርነት ትፈልጋለህ?